ጋሽ ግርማ ሰላምዬ አሴት መሆኗን ካወቀ በኋላ ከቤት አባረራት። ሰላምና ሳምዬ በጣም አዘኑ። እንግዲህ ጋሽ ግርማ ከዚህ ቤት ውጪ፣ አንቺ ጠላቴ ነሽ፣ ጠላቴን ከቤቴ ውስጥ ማስወጣት እፈልጋለሁ። እስከዛሬ ድረሱ እኔ አለማወቅ ነበር እዚህ ቤት ውስጥ የቆየሽው አላት። ሜሮን አሴት መሆኗን ሁሉም ነገር ዘርግፋ ለጋሽ ግርማ ተናገረች። ሳሚ ምንድነው ጠላትነታችሁ? ምንድነው የሚያገናኛችሁ ብሎ ሁለቱንም ስጠይቅ ማንም መልስ ሊመልስለት አልቻለም። ሳሚ በጣም አዘነ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦች አሴት ክፍል 18 ላይ እንግዲህ ጆሲዬ ለሳሚ ሁሉም ነገር ተናግሯል እንደተመረዘ። አሁን ግን ሳሚ ውሳኔውን ወስኗል ከሜሮን ጋር ለመለያየት እና መርዝ ሰጥታ እኔን ለመግደል የምትፈልግ ሴት ጋር አንድ ቀንም ማደር አልፈልግም። አንቺ በጣም አስመሳይ ነሽ። ያኔ መርዝ ተመርዘዋል ሲባል አንቺ እንደዛ ስትሆኚ የነበረው እውነቴን መስሎኝ ነበር። ለካ አንቺ ስትጫወችብኝ ነበር። አንቺ የተረገምሽ ኡርጉም ብሎ እንግዲህ ከቤት ፈንቅሎ አስወጥቷታል ማለት ነው። እኔ በጣም ነው ደስ ያለኝ። ምክንያቱም ሰላምዬ እስከዛ ድረስ እንግዲህ ይሄን ነበር ስጠብቅ የነበረው። ያው ብዙ ነገሮች እየደረሱባት መርዝ ሰጧት። ጋሽ ግርማ ብዙ ጊዜ ሊደፍራት ሞክረዋል። ሻይ ውስጥ የሚያሰኛ መድኃኒት ሰጥቷት ከጋሽ ግርማ እንድተኛ ለማድረግ ሞክረዋል። ግን ያ ሁሉ አልተሳካምና ያ ሁሉ አልፎ ዛሬ የሜሮን ማንነት ተጋልጦ ሰላምዬ ለዚህ ስለሆነች እኔ በጣም ደስ ብሎኛል። ሳሚ እንግዲህ ብዙ ጊዜ አጋጥሞት ነበረ ለሳሚ እንዳትናገር ብሎ ሲያወራ ጆሲ ከዚህ በፊት ለሳሚ የተፈጠረውን ነገር እንዳትናገር ሲል ሳሚ ሲሰማ ነበረ እና ብዙ ነገሮችን ያኔ ራሷን የሳተች ጊዜ ጥሎ አዙሮ የሚጥል በሽታ አለባት የተባለ ጊዜ ልደፍራት ጋሽ ግርማ መኝታ ቤት ገብቶ አይጥ ነው አይጥ ፈርቼ ነው የጮኩት ስትል ሁሉም ነገር አስቦ ለካ ያ ሁሉ መከራ ስታሳልፍ የነበረው ለዛ ነበረ። ለምንድነው ዝም ያልሽኝ? ለምንድነው ያልነገርሽኝ? በማለት እሷን ራሱ በጥፊ መጥቷል ማለት ነው። በጥፊ የመታት ግን ያው ለበሌላ ነገር አስቦ ወይም ደግሞ ጣልቷል ሳይሆን ለምንድነው የሁሉ ስቃይ ብቻሽን የተሸከምሽው? ለምንድነው ለእኔ ግልጽ አድርገሽ ያልነገርሽኝ? በማለት ነው እንጂ ለእሷ መጥፎ ነገር አስበው አይደለም። እና መጥፎ ነገርም አያስብላትም ብዬ አስባለሁ። ምክንያቱም ይወዳታል፣ ያፈቅራታል፣ የራሱን ማድረግ ይፈልጋል። በህልሙ ሳቀረ ያያታል ማለት ነው። ቤተሰቦች ጆሲም ደግሞ ያው ቢወዳትም ከወንድሙ ደስታ በላይ ምንም የሚያስደስተው ነገር ስለሌለ ለወንድሙ ደስታ ነው እንግዲህ እሱ የሚኖረው። ስለዚህ እሱ ደስተኛ ሆኖ ከሰላምዬ ጋር ተጋብቶ የራሳቸውን ህይወት እንዲኖሩ ነው እኔና ያመቻቸ ያለው። ከሜሮን ጋር ወጣ ገባ ውስጥ የገባው የወንድሙን ህይወት ለማስተካከል ነው። እና እዛ ሂድ ከቤት ውጣ ሲባል ራሱ ቤት ውስጥ ልቀመጥ በግድ ያለው በሳሚ ምክንያት ነው። ገባችሁ ቤተሰብ?